እስራኤል የሐማስን ከፍተኛ አዛዥ በመግደል ዋሽንግተንን አበሳጭታለች። ይባስ ብሎ ጠቅላይ ሚኒስትር ኔታንያሁ በዓለም ላይ እጅግ ቅዱስና እጅግ አወዛጋቢ ስፍራ በሆነው አልአቅሳ መስጊድ ግቢ ውስጥ የአሜሪካውን አምባሳደር አስከትለው ያደረጉት ጉብኝት አጠቃላይ ቀጠናውን የጦርነት ከበሮ በሚመታ ድባብ ውስጥ ከቶታል። የአሜሪካ ሪፐብሊካን ፓርቲ ውስጥ ደግሞ የማይታመን የትውልድ ክፍተት ተፈጥሯል። ወጣቱ የአሜሪካ ትውልድ የእስራኤልን ድጋፍ በፍጹም አይፈልግም። ይህ ታሪካዊ ነውጥ የአሜሪካን የውጭ ጉዳይ ፖሊሲ ብቻ ሳይሆን አጠቃላይ የመካከለኛው ምስራቅን ዕጣ ፈንታ የሚወስን ነው። በዛሬው ዕለት ከመካከለኛው ምስራቅ የሚወጡ ዜናዎች ከባድ የስጋት ደውል እያሰሙ ነው። ለበርካታ ዓመታት ሲንከባለል የቆየው የእስራኤልና የፍልስጤም ግጭት አሁን ወደ አዲስና እጅግ አደገኛ ምዕራፍ እየገባ ነው። ትራምፕ ያደራደሩት የተኩስ አቁም ስምምነት በአንድ ጀንበር ፈርሷል። ዋሽንግተንና ቴል አቪቭ መካከል ያለው ግንኙነት እየገነፈለ ነው። ይህ ሁሉ ሲሆን በአሜሪካ ፖለቲካ ውስጥ ደግሞ ሌላ ትልቅ ድራማ እየተካሄደ ነው። የሪፐብሊካን ፓርቲ ለዘመናት የማይናወጥ የመሰለው የእስራኤል ድጋፍ አሁን ላይ በወጣቱ ትውልድ እየተናደ ነው። ይህ ሁሉ የጂኦፖለቲካዊ ውዥንብር ወዴት ያመራል? የመካከለኛው ምስራቅ እንደገና በእሳት ይነድ ይሆን? የአሜሪካ የውጭ ፖሊሲ መሰረታዊ ለውጥ ያደርግ ይሆን? መልሱን ይዘናል። ባለፈው ቅዳሜ መላው ዓለም በድንጋጤ አንገቱን ያዞረበት ክስተት ተከሰተ። የእስራኤል ጦር ያለምንም ማስጠንቀቂያና ያለ አሜሪካ ዕውቅና በጋዛ ሰርጥ ላይ ድንገተኛ የአየር ጥቃት ሰነዘረ። በውጤቱም የሐማስን ከፍተኛ ወታደራዊ አዛዥ ራድ ሰዓድ የተባለውን ሰው መግደሉን እስራኤል በይፋ አረጋገጠች። እስራኤል እንደምትለው እንደ አውሮፓውያኑ አቆጣጠር በጥቅምት 7 2023 ዓ.ም የተፈጸመውን ታሪካዊ ጥቃት በማቀናበር ቁልፍ ሚና የነበረውና የሐማስ የጦር መሳሪያ ምርት ክፍል ኃላፊ ነበር። እስራኤል ይህንን እርምጃ አስፈላጊና የማይቀር ስትል ብትከላከልም ይህ ድርጊት የአሜሪካን ቁጣ ከጫፍ አድርሶታል። የዋይት ሀውስ ባለሥልጣናት በምሬት እንደገለጹት እስራኤል እንደዚህ ያለ ከፍተኛ እርምጃ ከመውሰዷ በፊት ለዋሽንግተን ምንም አይነት መረጃ አለመስጠቷ ትልቅ የዲፕሎማሲ ጥሰት ተብሎ ይቆጠራል። አክሲዮስ የተባለው የዜና ምንጭ እንደዘገበው አሜሪካ የእስራኤልን እርምጃ እንደ ውድቀት ተመልክተዋለች። ምክንያቱም ይህ ጥቃት ገና በጥቅምት 2025 በፕሬዝዳንት ዶናልድ ትራምፕ አደራዳሪነት የተደረሰውን የተኩስ አቁም ስምምነት መሰረት የሚንድ ነው። ትራምፕ በግላቸው ለጉዳዩ ትኩረት እንደሰጡና የእስራኤል እርምጃ በስምምነቱ ላይ ያላቸውን እምነት የሚሸረሽር እንደሆነ መገለጹ ሁኔታው ምን ያህል አሳሳቢ ደረጃ ላይ እንደደረሰ ያመላክታል። የዋይት ሀውስ ምንጮችም እንዲህ አይነቱ የአንድ ወገን እርምጃ በታላቅ ድካም የተገነባውን የሰላም ስምምነት መሰረት የሚንድና ቀጠናውን ወደማይወጣው ቀውስ የሚመልስ ነው ሲሉ ጠንከር ያለ ማስጠንቀቂያን ሰጥተዋል። እስራኤል በበኩሏ የተገደለው ራድ ሰዓድ የተኩስ አቁም ስምምነቱን በመተላለፍ የሐማስን ወታደራዊ አቅም መልሶ በመገንባትና የጦር መሳሪያ ዝውውርን ሲመራ እንደነበረ አስረድታለች። ነገር ግን ይህ ማብራሪያ ዋሽንግተንን አላረካትም። በአጠቃላይ በመካከለኛው ምስራቅ የተፈጠረው አንጻራዊ መረጋጋት አሁን ላይ በአየር ላይ ተንጠልጥሏል። ከጋዛው ጥቃት ባልተናነሰ መልኩ በኢየሩሳሌም አልኩድስ ላይ የተፈጠረው ሌላኛው አስደንጋጭ ክስተት ሁኔታውን በፍጹም አወሳስቦታል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ የሃኑካህ በዓል ምክንያት በማድረግ በዓለም አቀፍ ሕግ የተያዘ መሬት ተብሎ በሚጠራው የምስራቅ ኢየሩሳሌም ክፍል በሚገኘው አልአቅሳ መስጊድ ግቢ ወይም አይሁዶች የቤተ መቅደስ ተራራ ወይም ምዕራባዊ ግድግዳ ብለው የሚጠሩትን ስፍራ ጎብኝተዋል። ይህ ጉብኝት ለብቻው የተከናወነ ቢሆን ኖሮ እንኳን ውዝግብ መፍጠሩ አይቀርም ነበር። ነገር ግን የኔታንያሁ ጉብኝት ለብቻቸው ሳይሆን የአሜሪካው አምባሳደር ማይክ ሃካቢን ጨምሮ ሌሎች ከፍተኛ የእስራኤል ባለሥልጣናትም አብረዋቸው ነበሩ። የኔታንያሁ ጽሕፈት ቤት ጠቅላይ ሚኒስትሩ ከአምባሳደር ሃካቢ ጋር በመሆን በስፍራው የተነሱትን ፎቶግራፍ በይፋ አሰራጭቷል። ይህ ድርጊት በሙስሊሙ ዓለምና በፍልስጤማውያን ዘንድ እንደ ትልቅ ትንኮሳ፣ የቅዱስ ስፍራውን ክብር መድፈርና የጦርነት አዋጅ ተቆጥሯል። የፍልስጤም ባለሥልጣናትና የሐማስ ንቅናቄ ይህንን ድርጊት በጽኑ አውግዘዋል። የኢየሩሳሌም አስተዳደር ባወጣው መግለጫም የኔታንያሁ በአልቡራቅ ግድግዳ መገኘት አዲስና አደገኛ ትንኮሳ ነው፣ ግድግዳው የአልአቅሳ መስጊድ አካል እንጂ የተለየ አይደለም ሲል አስታውቋል። ሐማስ ማክሰኞ ዕለት ባወጣው ዝርዝር መግለጫ የኔታንያሁ ጉብኝትና በተመሳሳይ ጊዜ እየጨመረ የመጣው የሰፋሪዎች ወረራ እስራኤል በአልአቅሳ መስጊድና በኢየሩሳሌም ከተማ ላይ የምታደርገውን የአይሁዳይዜሽን ዘመቻ አካል ነው ሲል በእሳት በተሞላ ማስጠንቀቂያ ሰጥቷል። እነዚህ እርምጃዎች የኢየሩሳሌምን የአረብና የእስልምና ማንነትን ለማጥፋት የታለሙ ናቸው ብሎም ኢየሩሳሌም ወይም አልኩድስ የፍልስጤም ዘላለማዊ ዋና ከተማ ናት። የእስራኤል ፕሮጀክቶች ይህንን ታሪካዊ ሃይማኖታዊና ሕጋዊ እውነታ ሊቀይሩት አይችሉም ሲል በጥብቅ አውግዟል። ንቅናቄው አክሎም የአረብና የእስልምና ሀገራት መንግስታት እንዲሁም ህዝቦች የአልአቅሳን መስጊድ ለመከላከልና የፍልስጤምን ህዝብ ትግል ለመደገፍ አስቸኳይ እርምጃ እንዲወስዱ ጥሪ አቅርቧል። በአሁኑ ወቅት እየተከበረ ባለው የሃኑካህ በዓል ሰበብ ጽንፈኛ የአይሁድ ሰፋሪዎች በከፍተኛ የፖሊስ ጥበቃ ወደ አልአቅሳ ግቢ በመግባት ሃይማኖታዊ ስርዓቶችን እየፈጸሙ መሆኑን የፍልስጤም ምንጮች ይጠቁማሉ።
ከሰኞ ጀምሮ ብቻ ቢያንስ 210 የሚሆኑ ሰፋሪዎች ወደ ግቢው በኃይል መግባታቸው ተዘግቧል። ፍልስጤማውያን ይህንን ድርጊት ሆነ ተብሎ የሚደረግ ትንኮሳና አዲስ እውነታን በኃይል ለመጫን የሚደረግ ሙከራ አድርገው ይመለከቱታል። የአላክሳ መስጊድ ጉዳይ ለዘመናት የዘለቀ የውጥረት የደምና የእንባ ምንጭ መሆኑም አይዘነጋም። ስፍራው ለእስልምና እምነት ተከታዮች ሦስተኛው ቅዱስ ቦታ ሲሆን ለአይሁዶች ደግሞ የጥንት ቤተ መቅደሶቻቸው የነበሩበት ቅዱስ ስፍራ ነው። እንደ አውሮፓውያኑ አቆጣጠር በ1967 እስራኤል ምስራቅ ኢየሩሳሌምን መቆጣጠሯንና በ1980 ከተማዋን መቀላቀሏን ተከትሎ ዓለም አቀፉ ማህበረሰብ ይህንን ግዛት እንደተወረረ መሬት ነው የሚቆጥረው። ታዲያ ይህ ሁሉ ሆኖ እስራኤል ለምን እንደዚህ ያሉ አደገኛ እርምጃዎችን ትወስዳለች የሚለው ጥያቄ በስፋት እየተነሳ ነው። ከቅርብ ዓመታት ወዲህ የእስራኤል ባለሥልጣናትና ጽንፈኛ የሰፋሪ ቡድኖች ወደ አላክሳ ግቢ የሚያደርጉት ጉብኝት ድግግሞሹ እጅግ በጣም እየጨመረ መጥቷል። ለምሳሌ ያህል በጥቅምት 2025 የቀኝ አክራሪ የእስራኤል ፖሊስ ሚኒስትር ኢታማር ቤንግቪር በሱኮት በዓል ወቅት ሰፋሪዎችን በመምራት ወደ ግቢው በመግባት ቀስቃሽ ሃይማኖታዊ ስርዓቶችን ፈጽመው ነበር። ይህ ድርጊት የቅዱስ ስፍራዎቹ ጠባቂ በሆነችው በዮርዳኖስና በሌሎች የአረብ ሀገራት ዘንድ ከፍተኛ ተቃውሞን አስነስቶ ነበር። በነሐሴ 21 2025 ደግሞ ጽንፈኛው የሰፋሪ ቡድኖች መስጊዱን በመውረር ጉብኝት አድርገዋል። በነሐሴ 3 2025 ደግሞ ሚኒስትር ቤንግቪር በግልጽ የነበረውን የቆይታ ሁኔታ በመጣስ ወደ ግቢው የገቡ ሲሆን የጋዛ ሰርጥ ዳግም በእስራኤል ቁጥጥር ስር መግባት አለበት የሚል አስደንጋጭ ጥሪም አቅርቦ ነበር። እነዚህ ሁሉ ተደጋጋሚ ክስተቶች ፍልስጤማውያን እስራኤል በአላክሳ ላይ ሙሉ ቁጥጥር ለማድረግ ስልታዊ እቅድ እያከናወነች ነው የሚል አስፈሪ ድምዳሜ ላይ እንዲደርሱ አድርጓቸዋል። ይህ ደግሞ የማይቀረውን ፍጥጫ ያሳያል። በዚህ ሁሉ ውጥረት ውስጥ ሌላ አስደንጋጭ እውነታ አለ። ጠቅላይ ሚኒስትር ቤንያሚን ኔታንያሁ በዓለም አቀፉ የወንጀለኛ ፍርድ ቤት ICC በጋዛ በተፈጸሙ የጦር ወንጀሎች ተጠርጥረው የእስር ትዕዛዝ የወጣባቸው መሆኑ ጉዳዩን ይበልጥ ውስብስብ ያደርገዋል። ኔታንያሁ ዓለም አቀፍ ሕግን በመተላለፍና በወረራ በተያዘ መሬት ላይ የሰፈራ ግንባታን በማስፋፋት እንዲሁም በቅዱስ ስፍራዎች ላይ የሚፈጸሙ ጥቃቶችን በመፍቀድ ተደጋጋሚ ወቀሳ ይቀርብባቸዋል። ሐማስ በበኩሉ ዓለም አቀፉ ማህበረሰብ የእስራኤልን ወንጀሎችና የዓለም አቀፍ ሕግ ጥሰቶችን ለማስቆም ፖለቲካዊና ሕጋዊ ኃላፊነቱን ሊወጣ ይገባል ሲል በአጽንኦት አሳስቧል። ይህ ደግሞ የማይቀረውን ዓለም አቀፋዊ ፍጥጫ የሚያመለክት ነው። በአሁኑ ወቅት ሁሉም አይኖች ወደ ፍሎሪዳ አሜሪካ አምርተዋል። የፊታችን ታህሳስ 20 በፕሬዝዳንት ዶናልድ ትራምፕ መኖሪያ በሆነው ማር አላጎ በፕሬዝዳንቱና በጠቅላይ ሚኒስትር ኔታንያሁ መካከል የሚደረገው የፊት ለፊት ውይይት እጅግ ወሳኝ እንደሚሆን ይጠበቃል። ይህ ስብሰባ የጋዛን የተኩስ አቁም ስምምነት የወደፊት ዕጣ ፈንታ የሚወስንም ይሆናል። ትራምፕ እስራኤል በወሰደችው ያልተቀናጀ እርምጃ መበሳጨታቸው ቢነገርም የኔታንያሁ አስተዳደር እርምጃውን ለማስረዳትና የአሜሪካን ድጋፍ ለማስቀጠል ከፍተኛ ጥረት እንደሚያደርግ ይገመታል። በሌላ በኩል በአላክሳ የተፈጠረው ውጥረትና የአረብ ሀገራት ተቃውሞ በውይይቱ ላይ ጥቁር ጥላ ሊያጠላ እንደሚችል ዲፕሎማቶች ይተነብያሉ። የሁለቱ መሪዎች ውይይት መካከለኛው ምስራቅ ወደ ሰላም ወይስ ወደ ጦርነት የሚለውን ጥያቄም የሚመልስ ይሆናል። ሌላኛው አስደንጋጭ ነገር ደግሞ በአሜሪካ የፖለቲካ ታሪክ ውስጥ ለረጅም ዓመታት እንደማይነካ አለት ሲቆጠር የነበረው የሪፐብሊካን ፓርቲና የእስራኤል ጠንካራ ወዳጅነት አሁን ላይ በወጣት የፓርቲው አባላት ዘንድ ጥያቄ ውስጥ እየገባ መሆኑ አዲስ የተደረገ ጥናት አመልክቷል። ይህ በIMEU ፖሊሲ ፕሮጀክት አማካኝነት የተካሄደውና በታዋቂው የጥናት ተቋም ዩጎቭ የተተነተነው ጥናት የአሜሪካ የውጭ ጉዳይ ፖሊሲ በተለይም በመካከለኛው ምስራቅ በሚኖረው ቀጣይ አቅጣጫ ላይ ትልቅ አንድምታ ሊኖረው እንደሚችል ተጠቁሟል። ጥናቱ 1287 የሚሆኑ የሪፐብሊካን ፓርቲ ደጋፊዎችንና አባላትን ያሳተፈ ሲሆን ውጤቱም የፓርቲው መሪዎች ከዚህ ቀደም ሲከተሉት ከነበረው ያለምንም ቅድመ ሁኔታ እስራኤልን የመደገፍ ፖሊሲ ጋር የሚቃረን አዲስ ትውልድ እየመጣ መሆኑን በግልጽ አሳይቷል። ይህም የአሜሪካን የፖለቲካ ካርታ የሚቀይር እውነታ እየሆነ ነው። ጥናቱ ይፋ ካደረጋቸው አበይትና አስደንጋጭ ጉዳዮች መካከል በ2028 በሚካሄደው የአሜሪካ ፕሬዝዳንታዊ ምርጫ ላይ የሪፐብሊካን ፓርቲ አባላት ምን አይነት እጩን መደገፍ እንደሚፈልጉ የሚያሳይ መረጃ ቀዳሚውን ስፍራ ይይዛል። በጥናቱ ውጤት መሰረት ዕድሜያቸው ከ45 ዓመት በታች የሆኑ የሪፐብሊካን ፓርቲ መራጮች አብዛኛዎቹ ማለትም 51 በመቶ የሚሆኑት ለአሜሪካ ግብር ከፋዮች ጫና የሚፈጥረውንና ለእስራኤል የሚሰጠውን የጦር መሳሪያ ድጋፍ የሚቀንስ እጩን በፕሬዝዳንታዊ ምርጫው ላይ ለመደገፍ እንደሚመርጡ ገልጸዋል። ይህ አሃዝ በፓርቲው ታሪክ ውስጥ ታይቶ የማይታወቅ ለውጥን ያመለክታል። በተቃራኒው ለእስራኤል የሚደረገው ወታደራዊና የገንዘብ እርዳታ እንዲጨምር ወይም ባለው እንዲቀጥል የሚፈልጉት ወጣት ሪፐብሊካኖች ቁጥር 27 በመቶ ብቻ መሆኑ በፓርቲው የወደፊት ዕጣ ፈንታ ላይ አዲስ አቅጣጫን የሚጠቁም ነው። ይህ የሚያሳየው የፓርቲው ወጣት አባላት ከባህላዊው የፓርቲው አመራር አስተሳሰብ እየራቀና ይበልጥ ወደ አገር ውስጥ ጉዳዮች ትኩረት ወደሚያደርግ አቅጣጫ እያዘነበለ መሆኑ ነው።
በጥናቱ ከተገኙት እጅግ አስገራሚ ውጤቶች አንዱ የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ በሪፐብሊካን ፓርቲ ደጋፊዎች ዘንድ ያላቸው ተቀባይነት ጉዳይ ነው። ለረጅም ዓመታት የሪፐብሊካን ፓርቲ መሪዎችና ደጋፊዎች ለኔታንያሁ ከፍተኛ ድጋፍ ሲሰጡ የቆዩ ቢሆንም የአሁኑ መረጃ ግን በትውልዶች መካከል ያለውን የሰማይና የምድር ያህል የሰፋ ልዩነት አጋልጧል። እንደ ጥናቱ ውጤት ዕድሜያቸው ከ45 ዓመት በላይ በሆኑ ሪፐብሊካኖች ዘንድ የጠቅላይ ሚኒስትር ቤንያሚን ኔታንያሁ ተወዳጅነት ፖዘቲቭ 40 ሲሆን በወጣት ሪፐብሊካኖች ዘንድ ግን ይህ ቁጥር በከፍተኛ ሁኔታ ዝቅ ብሎ ፖዘቲቭ 2 ብቻ ሆኖ ተመዝግቧል። ይህ የ38 ነጥብ ልዩነት የሚያሳየው የቀድሞ ትውልድ ለእስራኤል መሪዎች ያለውን ስሜታዊና ፖለቲካዊ ቁርኝት የአሁኑ ወጣት ትውልድ እንደማይጋራው ነው። ወጣቱ ትውልድ የኔታንያሁን ፖሊሲ እና አመራር በጥርጣሬ ዓይን እያየ መሆኑን ይህ ቁጥራዊ መረጃ በግልጽ ያመላክታል። የኔታንያሁ ኮከብ በአሜሪካ ወጣቶች ዘንድ እየጠፋ ነው ማለት ነው። የአሜሪካ መንግስት ለእስራኤል የሚሰጠው በቢሊዮን ዶላሮች የሚቆጠር የረጅም ጊዜ የጦር መሳሪያ እርዳታ በወጣት ሪፐብሊካኖች ዘንድ ከፍተኛ ተቃውሞ እየገጠመው ይገኛል። ጥናቱ በዝርዝር እንደሚተነትነው አብዛኛዎቹ ከ45 ዓመት በታች ያሉ ሪፐብሊካኖች ለ10 ዓመታት የሚቆየውን የ38 ቢሊዮን ዶላር የአሜሪካ እስራኤል የጦር መሳሪያ ስምምነት ማደስን በጽኑ ይቃወማሉ። ከዚህም ባሻገር ወደፊት ሊደረግ የታቀደውንና ቢያንስ 76 ቢሊዮን ዶላር ይፈጃል ተብሎ የሚገመተውን የ20 ዓመታት ስምምነትም እንዲሁ 51 በመቶ የሚሆኑት ወጣት ሪፐብሊካኖች እንደሚቃወሙት አስታውቀዋል። እነዚህን ግዙፍ ወታደራዊ ስምምነቶች የሚደግፉት ወጣቶች ቁጥር ከ4 ወጣቶች አንድ ብቻ መሆናቸው የአሜሪካ ወጣቶች የግብር ገንዘባቸው ለውጭ ጦርነትና ለወታደራዊ እርዳታ መዋል እንደሌለበት ያላቸውን ጠንካራ አቋም ያሳያል። ይህ አቋም በተለይም አሜሪካን ለማስቀደም ወይም አሜሪካን ፈርስት ከሚለው የፖለቲካ ፍልስፍና ጋር የተያያዘ ሊሆን እንደሚችል ተንታኞች ይገምታሉ። ወጣቱ ትውልድ የአገሪቱ ሀብት በውጭ አገራት ግጭቶች ላይ ከመባከን ይልቅ ለሀገር ውስጥ ልማትና ለዜጎች ኑሮ መሻሻል መዋል አለበት የሚል ጽኑ እምነት እያዳበረ መጥቷል። ይህ የፖሊሲ ለውጥ አሜሪካን ከዓለም አቀፍ ጉዳዮች ያርቃታል ማለት ነው። ሌላው በጥናቱ የተዳሰሰውና በሁሉም የዕድሜ ክልል በሚገኙ ሪፐብሊካኖች ዘንድ ሰፊ ስምምነት የታየበት ጉዳይ በእስራኤል ወታደራዊ ኃይል የተገደሉ አሜሪካውያን ዜጎች ጉዳይን ይመለከታል። የእስራኤል ጦር አሜሪካውያን ዜጎችን ገድሏል የሚሉ ተአማኒነት ያላቸው ክሶች በሚቀርቡበት ጊዜ የአሜሪካ መንግስት ገለልተኛ የሆነ ምርመራ ማካሄድ እንዳለበት አብዛኛዎቹ የፓርቲው ደጋፊዎች ያምናሉ። ምንም እንኳን የፕሬዝዳንት ዶናልድ ትራምፕ አስተዳደር እነዚህን ጉዳዮች ለመመርመር ፈቃደኛ ባይሆንም የህዝብ አስተያየት ግን ከዚህ በተቃራኒው ነው። በጥናቱ መሰረትም 59 በመቶ የሚሆኑት አጠቃላይ የሪፐብሊካን ፓርቲ ደጋፊዎች ከትራምፕ አቋም በተቃራኒ መቆማቸውን ያሳያል።